ፓትርያርኩ ሊቀየሩ ነው። ጦርነቱ ከመጀመሩ በፊት ቤተ ክህነት ላይ ነው ጦርነት የተጀመረው። አክሱም ነች የኦርቶዶክስ መነሻ። አያችሁ፣ እኛ ምዕመኖች አፋችን ነው ክርስቲያን፣ አንደበታችን ነው ቤተ ክርስቲያን የምንለው፣ የለንም በተግባር። ቅዱስ ላሊበላን ህንዳዊ ሊያረጉልህ ነው። የታሰረው ጆን ዳንኤል ጠቅላይ ሚኒስትር ይሁን ወይ ምክትል ጠቅላይ ሚኒስትር ይሁን። ሰላም ጤና ይስጥልኝ ውድ ቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን። እመቤታችን ቅድስተ ቅዱሳን ድንግል ማርያም ጥላ ከለላ ሆና ተጠብቅልን። ዛሬ የቅዱስ ቂርቆስ ዓመታዊ በዓል ነው። እንኳን ለዓመታዊ ክብረ በዓል አደረሳችሁ አደረሰን ማለት ፈልጋለሁ። በመልጃው በረድኤቱ አይለየን፣ ከክፉ ነገር በሙሉ ይጠብቀን። የዛሬ መረጃዎቼ ለኔም ማስደንግጠውኛል። ለእናንተ ይሆናል ያልኳቸው ነገር ግን እየመረረም ቢሆን ልንወጣቸው የሚገቡ አንዳንድ መረጃዎች ይዤላችሁ መጥቻለሁ። ሳልቆጣ ለመናገር እሞክራለሁ። ካስቻለኝ ነው እንግዲህ አደራ። ፓትርያርኩ ሊቀየሩ ነው። ፓትርያርኩን ሊቀይሩብን ነው። ስለሱ መረጃ ማህበራዊ ሚዲያ ላይ የተጋራውን መረጃም ጭምር በቅርብ ጊዜም ከነበሩ መረጃዎችም ጭምር አያይዤላችሁ አዲስ የወጣውን መረጃ ይዤላችሁ መጥቻለሁ። የዛሬ ማለት ነው። ከዛ በማስከተል ደግሞ ከቤተ መቅደስ የተገኘው ሬሳን ነው ማመጣላችሁ። በቤተ መቅደስ የተገኘው ሬሳ ስለሱ ጉዳይ በዝርዝር እናወራለን። መረጃውን በማስረጃም ጭምር ነው ማቀርብላችሁ። ሌላኛው ጉዳይ ደግሞ ከትግራይ የተሰማው አዲስ መረጃ ነው። ከእስር ቤት የተፈታው ቲክቶከር ጆን ዳንኤል ጠቅላይ ሚኒስትር ይሆንልን። ለምን እንዳልኳችሁ ነግራችኋለሁ። አርአያ መካሻ ነኝ። ይህን ፕሮግራም አዘጋጅቼ ማቀርብላችሁ መረጃውን በማስረጃ ይዤላችሁ ቀርቤያለሁ። ከመሸጋገሪያ በኋላ አብረን እንገናኝ። እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን፣ ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የመጀመሪያው መረጃዬን ነው ማሳያችሁ። ፓትርያርክ ሊመረጥ ነው። ፓትርያርክ ሊተካ ነው። ከየት አመጣው መረጃውን? ከጠቅላይ ቤተ ክህነት ጽሕፈት ቤት ነው? ከቤተ ክህነት ነው? ይሄን መረጃ ከየት ነው ካላችሁኝ፣ እነዚህ መረጃዎች አገጣጥሜ ነው የምነግራችሁ። ይሄንን ልስሙት መጀመሪያ። ፓትርያርኩ አቡነ ማትያስ በመታጠቢያ ቤት ማለትም በሻወር ውስጥ በወደቁበት ወቅት ሰው ቶሎ እንዳልደረሰላቸው ተገለጸ። ዛሬ ስለ ቅዱስ ፓትርያርኩ የደረሰን መረጃ ምን ይላል? ከቀናት በፊት የጥምቀት በዓል በሚከበርበት ወቅት ላይ ፓትርያርኩ በጃልሜዳ በተለይም በየዓመቱ በሚገኙበት ቦታ ላይ አለመገኘታቸው ብዙዎች ጥያቄ እንዳስነሳና በሕመም ምክንያት እንዳልተገኙ ምዕመናኑም እንዲጸልዩላቸውን የቤተ ክህነት ምንጮቻችንን ጠቅሰን መዘገባችን ይታወቃል። በጉዳዩ ላይ ዛሬም ተጨማሪ መረጃዎችን ለማጣራት ሞክረናል። የቤተ ክህነት ምንጮች እንደነገሩን ከሆነ ቅዱስ ፓትርያርኩ ወደ መታጠቢያ ቤት በገቡበት ወቅት የመውደቅ አደጋ አጋጥሟቸዋል። በወደቁበት ወቅትም ሰው ቶሎ ስላልደረሰላቸው በቶሎ ወደ ሕክምና እንዳልተወሰዱና ያም ለህመሙ መጠንከር
እንደ ምክንያትነት እንደተወሰደ ምንጮቹ ገልጸዋል። ፓትርያርኩ ሰርጀሪ እንደተደረገላቸው የገለጹልን ምንጮቻችን በአሁን ሰዓት ላይ እያገገሙ እንደሚገኙና ምዕመናኑ በጸሎት እንዲያግዛቸው ጠይቀዋል። ቅዱስ ፓትርያርኩ በአሁኑ ሰዓት ላይ በዊልቸር እየተንቀሳቀሱ ቢሆንም በእግራቸው ላይ ያለው እብጠት እንዳልቀነሰና አሁንም ሕክምናቸውን እየተከታተሉ እንደሆነ እነዚሁ የቤተ ክህነት ምንጮች ለዘሐበሻ አስታውቀዋል። ዘሐበሻ ሄኖክን አቡነ ማትያስ ንዋያተ ቅድሳት ዘርፈው በቦሌ ኤርፖርት ሊጠፉ ሲሉ የቦሌ ኤርፖርት ደህንነቶች በቁጥጥር ስር አዋላቸው ብሎ የነገረን የመጀመሪያው ዘጋቢ ነው። ዛሬ ደግሞ የጠቅላይ ቤተ ክህነት ውስጥ የውስጥ ምንጮች ለዘሐበሻው ሄኖክ የአባታችን ጤንነት ያሳስበናል ብለው ችግሮቹን ከነ አወዳደቃቸው ከነ ሁኔታቸው እየነገሩት ነው። እሱ እያወራን ያለው እውነት የብፁዕ አባታችንን መረጃ መስማት የሚጠበቅብን ከዘሐበሻ ነው? ዘረፉ፣ ሰረቁ፣ ፖሊስ ያዛቸው፣ ከቤተ ክርስቲያን ንዋያተ ቅድሳት ሊሰርቁ ነው ብሎ ከዘገበልን ሚዲያ እኔም ፖለቲካ ፕሮግራም በምሰራ ሰዓት ላይ በወቅቱ እንዲህ አይነት ዘገባ ሲዘገብ ያመመኝን ህመም አውቀዋል። ስለገዛ አባታችሁ ሌብነት፣ ስለገዛ አባታችሁ ስርቆሽ፣ ስለገዛ አባታችሁ ኃጢአትና በደል ከምረው ውሸት ተፈብርኮ ተሰብስቦ ሲሰራባችሁ እንዴት እንደሚያማችሁ ለገዛ አባታችሁ አጠገባችሁ ላሉ ይሰማችሁ። የገዛ አባታችሁን በደል ለኔ ብፁዕ አቡነ ማትያስ የገዛ አባቴ ናቸው። የቤተ ክርስቲያኔ ራስ አውራ ፓትርያርክ የአባቶቻችን አባት ናቸው። አሁን እሳቸው ላይ ነው ደጋግሞ አጀንዳ የሚሰራው። እሳቸው ላይ ነው ፕሮግራም እየተሰራ ያለው። ስለዚህ ልታደርጉ ያሰባችሁት ነገር አለ ማለት ነው። ያኔ ጦርነት ሳይጀምር በፊት እንከን ሳይመጣ በፊት ብፁዕ አቡነ ማትያስ ላይ የማጥላላት የቃላት ጦርነት ዘመቻ ተከፈተበት። ጦርነቱ ከመጀመሩ በፊት ቤተ ክህነት ላይ ነው ጦርነት የተጀመረው። ጦርነቱ ከመጀመሩ በፊት የቤተ ክርስቲያን ጉዳይ ነው አጀንዳ የሆነው። ዛሬ ፖለቲከኛው ሲታረቅ፣ ጦረኛው ተዋጊው ሲታረቅ፣ ቤተ ክህነት ነው ያልተታረቀው። አዎ ፓትርያርካችንን ሊያነሱብን ነው፣ እንጠንቀቅ። በእነዚህ ሰዎች አፍ ምክንያት ፓትርያርካችንን አንድ ነገር ያደርጓቸዋል ብዬ ፈራው። ለምን እንዳልኩ ልንገራችሁ። ማርያማዊት የጻፈችውን መረጃ ላጋራችሁ። ማህበራዊ ሚዲያ ላይ ስለ ኦርቶዶክሳዊነት እየተቆጨች የምጽፍ እህታችን ነች። ማርያማዊት ሄኖክ ለሜሳ ትባላለች። በቅርብ ቀን የምንታዘባቸው ኩነቶች አሉ አለችና ጻፈችው። አንደኛ፣ ሁለተኛ፣ ሶስተኛ ብላለች። አንደኛ ያደረገችው በቅርብ ጊዜያት በተፈጥሮ ጉዳይም ቢሆን በሌላ ምክንያት ይሄዳሉ አሊያም እንደራስ ያስፈልጋቸዋል። ማንን? ብፁዕ አቡነ ማትያስ። በቃል አልተጻፈም፣ ነገር ግን መልእክቱ እንደራስ ያስፈልጋቸዋል አለች። በሚል ሲመት አይቀሬ ነው የሚል ነገር አለና ለስራ አስኪያጁ መጠነ ሰፊ የሆነ የሎቤት ስራ በይፋ ይጀምራል። ለብፁዕ አቡነ ሳይሮስ ማለቷል። በዚህ የጥቅም ድግስ ላይ ባለሀብቶች፣ ፖለቲከኞች፣ አንዳንድ የቤተ ክህነት ሰዎች እጃቸውን በማስገባት የሚዲያ የበላይነት ለመያዝ ይረባረባሉ አለች። በመጪዎቹ ቀናት በየማህበራዊ ገጹ የሚለቀቁ የፎቶ ፖለቲካዎችና የታቀዱ ፕሮፓጋንዳዎች የዚህ ሴራ አካል ናቸው አለች። ሁለተኛ አለች፣ ለስራ አስኪያጁ ሽፋን የሚሰጡ ወይንም ደግሞ ዋናውን ጉዳይ በማድበስበስ ምዕመኑን ግራ የሚያጋቡ ጋዜጠኞች፣ ዩቲዩበሮችና ቲክቶከሮች በልዩ ሁኔታ ተመልምለዋል። ለእነዚህ ወገኖች ከጠቅላይ ቤተ ክህነት የሚሰጥ የእውቅና ደብዳቤና ልዩ ልዩ ጥቅማ ጥቅሞች ሲበተኑ የምናይ ይሆናል በቅርብ ጊዜ። እኛን ይጨምራል። እሺ፣ እያመመኝ ነው የማነብላችሁ። ሶስተኛ፣ ከምዕመንነት በላይ መታየት ለሚፈልጉ ቲክቶከሮች ያለምንም የአብነት ትምህርት ዝግጅትና የቤተ ክርስቲያን ስርዓት የዲያቆንነት ማዕረግ ይታደላል።
የክህነቱ መስፈርት የሚያሟሉ ግለሰቦች በቅርቡ ዲያቆን እከሌ እየተባሉ የቤተ ክርስቲያኒቱን ክብር ተከናንበው ለክፉ ዓላማቸው ሲሰማሩ እናያለን። እነዚህን መረጃዎች አምነዋለሁ ከምለው የተላከ ነው ብላ ለጠፈችው። ዘሐበሻው ሄኖክ የብፁዕ አባታችን ብፁዕ ወቅዱስ አቡነ ማትያስን አወዳደቅ፣ አስተራረፍ፣ መዘግየት፣ ሕክምና፣ የእግራቸውን እብጠት የሚነግረው የቤተ ክህነት ሰዎች አሉት። ማርያማዊት እሱ ስለ አወዳደቅ ስለ ህመማቸው ነው እየነገረን ያለው። ስለዚህ ማይንድ ሴት እየተሰራብን ነው ብለን እናስብ። ኮንስፓይረሲ እየሰራችሁ ከሆነ እኛም ኮንስፓይረሲውን እንተንት ነው። ስለዚህ ብፁዕ አቡነ ሳዊሮስን ብፁዕ ቅዱስ የሚያደርጋቸውን መልካም ስራቸውን የሚያገኑ ጋዜጠኞች ይፈጠራሉ እያለችን ነው። ለምን? በቅርቡ በዓለ ሲመት ይኖራል። ለምን? እንደራሴ ያስፈልጋቸዋል። በአካል መንቀሳቀስ ስለማይችሉ አያችሁ ስራውን። ሄኖክ ያመጣውን መረጃ በእግር መንቀሳቀስ ስለማይችሉ በዊልቸር ነው የሚንቀሳቀሱት። ላሳያችሁ ሌላ ጊዜ። የቀድሞ ፓትርያርክ ከአሜሪካ ሲመጡ በአካል በእግራቸው እንቅስቃሴ ማድረግ ስለማይችሉ በዊልቸር ነበር የሚንቀሳቀሱት። 2 ፓትርያርኮች ነበሩ። ስለዚህ በዋናነት እንዲሰሩም የሚፈቀድላቸው ብፁዕ አቡነ ማትያስ ነበሩ። እሳቸው በእንደራሴነት ነበሩ፣ በምክትልነት። አሁን ደግሞ ብፁዕ አቡነ ማትያስን ማንሳት የሚፈልግ አካል አለ። በእሳቸው ቦታ በሲመት ለተዘጋጀ አካል አለ። ለዚህም ጋዜጠኞች ተዘጋጅተዋል፣ ዩቲዩበሮች ተዘጋጅተዋል፣ ፌስቡከሮች ተዘጋጅተዋል፣ ሎቢስቶች ተዘጋጅተዋል፣ የቤተ ክህነት አመራሮች ተዘጋጅተዋል፣ ፖለቲከኞች ተዘጋጅተዋል፣ ባለሀብቶች ተዘጋጅተዋል። 4 ዓመት ነው 3 ዓመት ሞላው አይደለም? ጥር 15 3 ዓመት ነው አይደል? የጥር 15 ጊዜም ያን ሁሉ ወከባ መካከል ፖለቲከኞች አሉ፣ ብሔርተኞች አሉ፣ የሌላ እምነት ፓስተሮች አሉ፣ ባለሀብቶች አሉበት እዚህ ጉዳይ ውስጥ። የቤተ ክህነት አባቶቻችን ብቻ አይደሉም እዚህ ውስጥ ያሉት። ይሄ ሁሉ ባለሀብት፣ ፖለቲከኛ፣ የሃይማኖት ተቋም አለበት። ምን ለማድረግ? ቤተ ክርስቲያንን ለዓለት ለሁለት ለመሰንጠቅ እንዳሉት በነዛ ቤት ትንቢት ተነግሮ በእኛ ቤት በጀት የሚፈጸምለት። ዛሬ ደግሞ እየሰማን ያለነው ብፁዕ አቡነ ማትያስ ከወንበራቸው ከዊልቸራቸው መነሳት አይችሉም እያሉን ነው። ስለዚህ እውነት ነው እንበል የማርያማዊት ሄኖክ ለሜሳን ንግግር፣ ይሄን ማህበራዊ ሚዲያ ላይ የተለጠፈውን ጽሑፍ እና ብፁዕ አቡነ ማትያስን አንስተው ሌላ ፓትርያርክ ሊሾምን ነው ብለን እናስብ። ስለዚህ ቤተ ክህነት ቤተ ክርስቲያን አላችሁ ሊቃውንት፣ እኛ የቤተ ክህነት ወንበር አይደለም የምንፈልገው። እኛ የምንፈልገው አንድ ሲኖዶስ፣ አንድ ሀገር፣ አንድ ቤተ ክርስቲያን፣ አንድ መንበር ነው የምንፈልገው። የኛ ጩኸቴ ነው። አሁን ጉዳዩ ብፁዕ አቡነ ማትያስ ከስም ማጥፋት ዘመቻው፣ ከፖለቲከኞች ዘመቻ፣ ከብሔርተኞች ዘመቻ ስንት ነገር ሰምተናል። ወደ አሜሪካ ሊኮበልሉ ነበር አይደል? እሳቸው ባርከው ለቤተ ክርስቲያን የሚያድሉትን ታቦት ሰርቀው ሊወጡት ነው ተብሎ ተዘግቦልን ነበር አይደል? ሰርቀው የተባሉት የኛን ፓትርያርክ እኮ ነው ሌባ ያሉብን። ዛሬ አስተዳደር የሆናችሁ፣ ካህናት የሆናችሁ፣ ዲያቆናት የሆናችሁ የገዛ ሲመት የሰጧችሁን አባት እናንተ ጳጳሶች የሆኑ አባቶቻችን በዓለ ሲመት ሲሰጣችሁ የባረኳችሁን አባት ነው ዛሬ እንዲህ በተደራጀ በተቀናጀ ሁኔታ ከወንበራቸው ከመንበራቸው አንስተው ሌላ ፓትርያርክ ሊሾሙ ሚዲያዎች እያዘጋጁ፣ ዩቲዩበሮች እያዘጋጁ፣ ቲክቶከሮች እያዘጋጁ ከሆነ ዛሬ እናንተ ናችሁ ድምፅ መሆን ያለባችሁ። ይኸው ዛሬ ጀምሬ ድምፅ ሆንኩ። ብፁዕ አባታችን አንደና ያሉን አባት ብፁዕ አቡነ ማትያስ ብቻ ነው ያሉን። እኛ የምንቆመው ከእውነት ፊት ነው፣ ከሀቅ ፊት ነው። እንሳሳታለን፣ ሰውንን እንበድላለን፣ ኃጢአት እንሰራለን፣ ንስሐ እንገባለን፣ ይቅርታ እንጠይቃለን፣ እንመላለሳለን። በቤቱ አባቶቻችን እንባረካለን። በዘር የተሾሙ ጳጳሳትን ሄደን ጉልበት እንስማለን። ምክንያቱም በዓለ ሲመቱን የፈቀዱት የኛው አባት ብፁዕ አቡነ ማትያስ ናቸው። ያ ቅዱስ ሲኖዶስ መንበር ነው፣ እናከብራለን። በዘር መጡ፣ በፖለቲካ መጡ፣ ምን መጡ፣ እናከብራለን። ሲወርዱ ግን ለእኛ ሁሉ ማቶ ናቸው። ይሄን አምነው ቅዱስ ሲኖዶስ ሲወስኑ፣ ስለዚህ ቅዱስ ሲኖዶስ አባት የሆናችሁ እስከ ዛሬ በጸሎት ስተጉ የነበሩ ዓለም እየሰራችሁ ያለችው ፖለቲካ ብፁዕ አቡነ ማትያስን ማንሳት፣ ይሄንን
ለረጅም ጊዜያት አይተናል። ከፈለጋችሁ ይሄን ቪዲዮ ላሳያችሁ። የትግራይ ተወላጆች ትግርኛ መስማትና መናገር የምትችሉ ተሰሙታላችሁ። እናንተ ቤተ ክህነት ያላችሁ ሰዎች ተሰሙታላችሁ። ላሰማችሁ ይሄን አሙሉ ትግራይ ትሪዎ ዘለኹም አሙሉ ትግራይ ሎም ታወታተን ሒዘን ኣብ ትግራይ ኩለን ከተማታት ኩለን ገጸራት ናይ ገጸራት ኣብያተ ክርስቲያናት ኣብ ከተማታት ትግራይ ዘለዋ ጥራይ ይኮና ኣሙሉ ኢትዮጵያ ኢሉውን ኣሙሉ ዓለም ናይ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያን ኣብያተ ክርስቲያናት ኩለን እዛ ጥምቀት እዚኣ ከኽብራ ከለዋ ጨሊፈን ወይ ደሞ ዝሃበተን ኣኽሱም እያ። ስለዚ ኣኽሱም እዩ ብሃገር ደረጃ ክኽበር ዝግብኦ እንታይ ሞ እየ ክብል በብዓመትን ታሪክ እንታይ ከም ዝብል እኮ ይጨንቀኒ እንታይ ከም ዝብል እሲ ይጨንቀኒ። ብትግራይ ደረጃ ሪኻ ኣብ ኩሉ ይከበር ኣብ ኩሉ ደግሞስ ለምስ ይብሓርኩም ሎሚ ድሞ መንበረ ሰላማ ጳጳሳት በዓል ኣባ ሰረቀ ብርሃን ናይ ትማሊ ብነቦና ሎሚ ኣቡነ ሰላማ ተባሂልና ለዓሰርተ ሓደ ጳጳሳት ኣብ ጽዮን ማሕፀን ተወሊድና ሎሚ መንበረ ፓትርያርክ መንበረ ሲኖዶስ ኢልና እዚ ገዲፍካ ናበይ ይኽየደታ ወለከ ጉርመፂኒ ወለከ ኣብዚ መንበርካ ገዲፍካ ናበይ ይኽየድ ከም ኣቦና መንበረ ኣቦና እዩ ሃገረ ስብከት ኣቦና እዩ። ነገር ግን ከም መንበረ ሰላማ ግን መንበር ብላዕሊ ኮይኑ ፓትርያርክ ኣዲስ ኣበባ እንኳን እንተሃለወ ኣቦና ዕድሜ ሃበልና ብፁዕ ቅዱስ ኣቡነ ማትያስ ንብዓቶም እንዳፍሰሰኑ ጸሎቶም ይሓግዘና ኣዲስ ኣበባ እኳ መስቃፍቲ ናይ በዓለ ጥምቀት እንተኽበሩ በመንፈሰ ረድኤት እኮ ደሞ ጵጵስናዮ እዚ ዘለና እኮ ደቆም እኮ እዚና እኔና ስለዚ እቲ መንበሮም እዚ እውን ጥርሑ ክውዕለ ማለት መንበረ ሰላማ ዘይ ማእኸል ገዲፍካ ክኽየደ ይግባእ ሎማ ይኮንኩን ዛረቦ ዓመ ቅድሚ ዓመ እውን ተዛሪበ ሙሉ ንግግራቸው በጥምቀት በዓል የወጡ ታቦታቶች በሙሉ በትግራይም በኢትዮጵያም በመላው ዓለም የወጣው ታቦት በሙሉ መነሻው አክሱም ነው። አክሱም ነች የኦርቶዶክስ መነሻ። በዓለም ያለው በሙሉ ኦርቶዶክሳዊ መነሻው አክሱም ነች። አክሱም ሆና ሳለ 11ዱ ጳጳሳት እዚሁ ከትግራይ ማህፀን የተወለዱ ጳጳሳት ፓትርያርካችን 4 ኪሎ ሆነው በመንፈስ ባርከውን መንበረ ፕትርክና መቀመጫ መሆን የነበረበት እዚህ ነው አሉ። ተዚላቸዋል። ጀነራል ታደሰ ወረደና እኚሁ አባት ደብረ ጽዮን ጨምሮ የፓትርያርክ መንበር መቀመጫ ብለው የመሰረት ድንጋይ ሲያስቀምጡ ሰርቼላችኋለሁ ፕሮግራም። አሁን ደግሞ ብፁዕ አባታችን እዛ ሆኑ እንጂ እዚህ ቢሆኑ ኖሮ አባታችን ናቸው፣ ብፁዕ አቡነ ማትያስ አባታችን ናቸው አሉ። እቺ ዘረኝነት የተላበሰች የጵጵስና ንግግር፣ እቺ የፖለቲካ ቋንቋ ያለት ሃይማኖታዊ ሽፋን የተቀባች በታቦት የተከለለች ንግግር በጥምቀት ስርዓት ወቅት የተከናወነ ንግግር ነው። አሁን አመጣላችኋለሁ፣ ከዚህ ጋር ደምርላችኋል። የኦሮሚያው ሲኖዶስ ያኔ ኦሮሚያና ብሔር ብሔረሰቦች ሲኖዶስ፣ አሁን ደግሞ የትግራይ መንበረ ሰላማ ሲኖዶስ፣ እንደገና ደግሞ የአዲስ አበባው ሲኖዶስ፣ እንደገና ደግሞ የአማራው ሲኖዶስ፣ እንደገና ደግሞ የሶማሌ ሲኖዶስ እያለን የክልል ሲኖዶስ ልንመሰረት ማለት ነው። ይሄ ሁሉ ጥረት፣ ይሄ ሁሉ አጀንዳ፣ ይሄ ሁሉ ማይንድ ሴት ዝግጅት ብፁዕ አባታችንን ማንሳት ነው። በእናንተ ፍላጎት ብፁዕ አቡነ ማትያስ ተነስተዋል። በእናንተ ፍላጎት ፓትርያርካችንን ሊያነሱብን ነው። እኛ ግን አሁንም አባታችን፣ አሁንም መንበራችን፣ አሁንም ቤተክርስቲያናችን አንዲት ናት። አሁንም ምእመኑ የሃይማኖት ፖለቲካችሁን አይፈልግም። ፓትርያርክ በመቀየር የጸደቀ ምእመን የለም።
ሰው በገዛ ኃጢአቱ በሰራው ስራ በሃይማኖት ስርዓቱ በሚያደርገው ትፊትና ወደ እግዚአብሔር በሚቀርበው አቀራረብ እንጂ ፓትሪያርክ፣ የትግሬ ፓትሪያርክ፣ የኦሮሞ ፓትሪያርክ፣ የአማራ ፓትሪያርክ፣ የጉራጌ ፓትሪያርክ፣ የሲዳማ ፓትሪያርክ ብለን የብሔር ፓትሪያርክ ስላመጣን ሀገር አይጸድቅም፣ ጸድቆ አያውቅም። ዋናው አጀንዳ እዚህ ነው ያለው። ስለዚህ የማርያማዊት ለገሰን ማህበራዊ ሚዲያ ላይ የለጠፈችውን ነገር እንደ አጀንዳ እንይዘዋለን እንደ ሐሳብ። ነገር ግን ይሄ ጉዳይ አደገኛ መሆኑንና በተለይ ቤተ ክህነት ያላችሁ የቤተ ክርስቲያን ልጆች ሆናችሁ ሁላችሁም ነቅታችሁ እንድጠብቁ በዚህ አጋጣሚ እንነግራለን። መንግስት በዚህ በኩል እየሰራ ያለው ስራ እንደሚኖር ተስፋ አረጋለሁ። ሰሞኑንም እንደምታዩት ብፁዕ አቡነ ሳይወረስ ጎንደር ሄደው ነበር አይደል? እንግዲህ ሰላም ይመስል ነበር አይደል? ሁኔታው በሙሉ መሃል ላይ ግን ከጀርባ ግን የሚሰራው ፖለቲካ መካከል ለዛሃበሻ የሚሰጡ ዘጋቢዎች አሉ፣ ለነ ማርያማዊት የሚሰጡ ዘጋቢዎች አሉ። እኛ ደግሞ ሰላም እንፈልጋለን። ሰላም የሆነ መንበር እንፈልጋለን። ብፁዕ አባታችን ጤናቸው እንዲመለስ እንፈልጋለን። እባካችሁ በጸሎታችሁ አግዙን። እኛ ከተማ ያለነው በኃጢአት የተጨማለቀ ነው፣ የተዳደፍ ነው። እኛ በንስሐ እንመላለስ። የኛ ንስሐ ነው አባታችንን የሚያቆይልን፣ የኛ ጸሎት ነው እግዚአብሔርን አባታችን እንዲያቆይልን የሚያደርገውና ለቤተ ክርስቲያናችን የምንቆመበት ሰዓት እኛ በንስሐ በመመላለስ ነው የምንቆመው፣ ጥቁር በመልበስ አይደለም። እኛ በልባችን ከልባችን አዝረን ወደ ፈጣሪ በማልቀስ ንስሐ በመግባት ስጋ ወደሙ በመቀበል ከቤተ ክርስቲያናችን ጎን በመቆም ነው እንዲህ አይነት የሃይማኖት ፖለቲካዎችን ልናጠራ የምንችለው። እችን ድንኳን አያችኋል? ታቦት ማደሪያ በድንኳን አስገብተው ምዕመኑ ሄዶ አንድ ካህን ታቦት እየጠበቁ ነው። አንድ ካህን የኢትዮጵያ ውስጥ ነው። ይሄ ሁሉ ህዝብ ምዕመን ሲጨቃጨቅ እልፍ ሲሆን ካህናት ነው ያሉን። ተረኛ ናቸው፣ ካህን ናቸው። የጠለውት ሄዶ ድንኳን ውስጥ ታቦት አያችሁ። እኛ ምዕመኖች አፋችን ነው ክርስቲያን፣ አንደበታችን ነው ቤተ ክርስቲያን የምንለው፣ የለንም በተግባር። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ቤተ ክርስቲያን እስኪ ይዋት ቀን ላይ ግቡ። ከዘበኞች በስተቀር የሚጠብቃቸው የለም። ምዕመኑ ለእግዚአብሔር ቅርብ አይደለም፣ እየተመላለሰ አይደለም። የእውነት ታቦት ከመንበሩ ካህን ከሀገሩ እንዳይጠፋ ማድረግ የኛ ስራ ነው። ብፁዕ አባታችንም እንዲቆዩልን ማድረግም የኛ ስራ ነው። በጸሎት በእግዚአብሔር ምሕረት ነው የሚድኑት እሳቸው። ስለዚህ ልንጸልይ ይገባል። በምንጣፍ ተጠልፈው ወደቁን ሰማን። አሁን ደግሞ መጸዳጃ ቤት ጣሏቸው። የሚሰማቸው ስላጡ ብለው ደግሞ ሰማን። አሁን ደግሞ ሌላ ደግሞ ለሳቸው የሚሆኑ እንደራስ ያስፈልጋቸዋል ተብሎ ሌላ በፕትርክና ደረጃ የሚቀመጡ አንድ አባት ተፈለጉ። ለስራ አስኪያጁ ሎቤ ውስጥ እየተቀጠረ ነው አሉን። እኔ በቅርቡ ስራ አስኪያጁን አግኝቻቸዋለሁ በአካል በቤተ ክርስቲያን ጉዳይ ባገኘኋቸው በሄድኩበት ጉዳይ ፊት ለፊት ተጋፍጠው አግኝቻቸዋለሁ። አንድም ጉዳይ በዛች ጉዳይ ብቻ ነግሬያቸዋለሁ ደጋግሜ። በስውሯ ማርያም ጉዳይ ላይ አግኝቻቸዋለሁ። ጠንካራ አባቶ። ነገር ግን
ይሄ ጉዳይ ለኔም ለኢትዮጵያ ሕዝብም አደጋ ነው። እንዲህ አይነት ነገሮች ካሉ ትክክል አይደለም ብቻ ነው እኛም እንሞግታለን አንተው። ምክንያቱም እኔ ቤተክርስቲያን ስትኖርልኝ ነው ልድንም እምችለው። የመዳን ምክንያት ድልድይ የቤተክርስቲያን ነች። ያችን መንበር ደግሞ ማቆየት የእያንዳንዱ ምዕመን ድርሻ ነው። የኔም አንዱ ድርሻ ነው። እንደ ባለሙያነቴ እሰራለሁ፣ እንደ ምዕመንነቴም እሰራለሁ። እኛ የምንጨቃጨቀው እዚህ ጉዳይ ላይ ነው አይደል? ምዕመን የለም፣ ታቦቱ አጠገብ የለም፣ አያድርም፣ ታቦቱ አይታጀብም። ከመንበሩ ወጥቶ ውጭ እያደረ እንዲህ እንደምታዩት ውጭ እያደረ ምዕመኑ የለም። ምንጣፍ ይዞ አንድ ብርድ ልብስ ይዞ ውጭ ማደር አቅቶት ታቦት ውጭ እያደረ አንድ ካህን ብቻ እየጠበቀው ያድራል። እሺ ምዕመኑ ያለው ግን እዚህ ጋር ነው አይደል? እኛ የምንጨቃጨቀው እዚህ ጭፈራ ላይ ነው አይደል? እኛ የተጨቃጨቅነው ይሄ ጭፈራ ነው ያስጨነቃችሁ። ላምጣላችሁ። በነጋታው የሀገረ ስብከቱ ስራ አስኪያጆች ጨምሮ ሊቃውንቱ ምን አደረጉ? ይሄንን አደረጉ። በምህላ ከ1 ሰዓት እስከ 3 ሰዓት ድረስ ቆዩ፣ እስከ ምሽቱ ተመሰገኑ። ለጠፋው ጥፋት ግን ይወቀሳሉ። የኛ አጀንዳ እዚህ ነው አይደለም? ጎንደር ላይ ምን ነው ጎንደር ላሊበላን ረሳችሁት? ከቤተ መቅደስ የተገኘውን ሬሳ ረሳችሁት? ይሄ ቤተ መቅደሱ ሬሳ this is impossible ብሎ ነው የለጠፉት። the forgotten tomb is in Ethiopia contained DNA that changes የክርስቲያን መሰረታዊ ማንነትን መነሻ የቀን አቆጣጠርን ይቀይራል ነው ያሉት። የነጳጉሜ ትዝታውን የነጳጉሜ እህተ ማርያምን ሐሳብ ይቀይራል ያሉትን አጀንዳ መጡላችሁ። ማህበራዊ ሚዲያ የጥናት አጥኚዎች ገብተው ላሊበላ ላይ ገብተው ይሄንን ፕሮግራም ሰርቼላችኋለሁ። እኛ ያለነው ግን ይዝፈኑ አይዝፈኑ ዘፈን ቅዱስ ነው፣ ዘፈኑ ቅዱስ አለ። መዝናናት አለባቸው፣ መዝናናት የለባቸው። ማህበራዊ ሚዲያ ላይ ተጽዕኖ የምትፈጥሩ ኦርቶዶክሳውያን ቲክቶከሮችም ዩቲዩበሮችም ወጣችሁ ሚዲያ ላይ እንዴ ልምድ እኮ ነው፣ ሁሉም ጋር ይሰራል፣ እዛ ብቻ ታየው ይበላችሁ ትከራከራላችሁ። ኃጢአት አይደለም ነው ዘፈን ኃጢአት ነው አይደለም? በቃ አጀንዳህን ወደዚህ መልስልኝ ወንድሜ። ላሊበላ ላይ ቅዱስ ላሊበላ ይሏል። ነገ ቅዱስ ላሊበላን ህንዳዊ ሊያደርጉልህ ነው። ማጥናት ከፈለግ ግባ፣ ይኸው ተመልከት። የጥናታቸውን ጽሑፍ ምን እንደሚል ላስነብብህ። ያቸው ይሄ የራሳቸው የዩቲዩበር እንትን ላይ የለጠፉት ነው። እኔ ደግሞ እንትንን አሳይሃለሁ እነሱ ምን ሊሉ እንደፈለጉ ቃል በቃል እኝ እነሱ የለጠፉት የኛውን እናንተ ታነቡታላችሁ መቼም አይደለም። አብረን አንብበው። The forgotten tomb in Ethiopia contains DNA changes the entire Christian timeline ይላል። አሃ በኢትዮጵያ የተረሳ መቃብር መላውን የክርስቲያን የጊዜ አቆጣጠር ይቀይራል። ጳጉሜ ትዝታውና ጳጉሜ እህተ ማርያም አልኩ። እነሱ ሲቀልዱ ጤነኛ አይደሉም፣ ልክ አይደሉም አልናቸው አይደል? በተግባር ከማን ጋር ተቀናይቶ እየተሰራ ነው ማለት ነው። የላሊበላውን ቅዱስ ላሊበላንና የቀን አቆጣጠሩን ሊያዛባ የሚችል የክርስቲያን መሰረትን ሊንድ የሚችል ሬሳ አገኘን፣ ዲኤንኤውን መርምረን አመጣንልህ አሉ። አንተ ስለ ጭፈራ ቅዱስነትና ጎንደር ላይ ተከናወነ አልተከናወነ እያልክ ብቻ ትከራከራለህ። ፓትሪያርክ ለመቀየር እየተሰራ ነው እያሉ ነው እነ ማርያማዊት። እነ ሄኖክ ብፁዕ ቅዱስ አቡነ ማትያስን ህመም ደጋግመው እየነገሩን ነው። በሽተኛ ናቸው፣ መነሳት አይችሉም፣ ሌላ ፓትሪያርክ ይመደብልን እንድንልኛ ማለት እየነገሩ ነው። እኔ እናንተ ንገር ቀን አቆጣጠርህን ቅዱሳንህን እየለዩ እያወጡ ህንዳዊ እያደረጉልህ ነው እነሱ። በኢትዮጵያ በታሸገ መቃብር ውስጥ በአርኪኦሎጂስቶች ያልተለመደ እንክብካቤና ደረጃ ያለው አጽም አገኙም። የቀብር ስነ ስርዓቱ መጠነኛ አልነበረም። አቀማመጡ ከቁሳቁሶችና ጥበቃው ጠቃሚ የሆነን ሰው እንደሆነ ነው የጠቆሙት እነሱ። ጠቃሚ የሆነ ሰው አሁን ቅዱስ ላሊበላ እያለ ከቅዱስ ላሊበላ በላይ ጠቃሚ ሰውን ታገኛላችሁ? አታገኙ ማለት ለክርስቲያን። እሺ በመጀመሪያ ግኝቱ ታሪካዊ ጥያቄዎችን አስነስቷል። ሳይንቲስቶቹ ዲኤንኤው ሲሞክሩት አንድ ትልቅ ነገር አስነስቷል። ውጤቶቹ በዚህ ክልል ከተማሩት ክርስቲያኖች የጊዜ ሰሌዳ ጋር የሚጣጣሙ አይደለም፣ ከኢትዮጵያውያን ሰሌዳ ጋር የሚጣጣሙ አይደለም። በቪዲዮቻችን ውስጥ የቀረበው ይዘት ለመዝናኛ ዓላማ ብቻ የታሰበ ነው ይለዋል። ከዛ
ውሸት ዶክመንተሪ ሰርተው በሚሊዮን ዶላሮች አውጥተው ጥናታዊ ጽሑፍ ይደረግ ተብለው ለጥናት ተገብቶ በባህልና ቱሪዝም ጽሕፈት ቤትና በቤተ ክህነት በኩል ተፈቅዶ ገብተው ለወራትና ለዓመታት ያጠኑትን ጥናት ለመዝናኛ ነው ብለው ለጠፉል። ነገር ግን ምንውም ብለዋል ቅዱስ አጽሙ ወይ ደግሞ የተለየው አጽም የተገኘው አጽም የማን እንደሆነ አለየነው። ነገር ግን ያ አጽም ከምስራቅ እስያ የመጣ ሰው ይመስላል። ስለዚህ ህንጻው መላእክቶች ያገዟቸው ሳይሆኑ ህንዳውያን እንዳገዟቸው የሚያሳይ ምልክት አለ ብለው ነግረው ይሄዱ። ከዛ ለይዘት ዓላማ የታሰበ ነው። በእውነታዎች አሉባልታዎችና ልቦለዶች ላይ ልንወስድ ብንችልም ተመልካቾች የትኛውን የይዘቱን ክፍል እንደ እውነተኛ ወይም ትክክለኛ መረጃ መትርጎም የለባቸውም። እባኮ በኃላፊነት ይደሰቱ። ሲለጥፉልን እኮ ነው። ይሄው ገጹ ላይ እኮ የለጠፉት ነው። ይሄንን ነው ያሉት። ከዛን እላዩ ላይ ምን አካተውልሃል? ሬሳ የላሊበላውን ፎቶ ጥናቱን ያጠኑ ጽሑፎች። አሁን ለመዝናኛ ነው እነዚህ ሰዎች የመጡት። የለጠፉትን ገጽ አሳይሃለሁ። ይኸውላችሁ የተለጠፈው ይሄ ገብታችሁ ቼክ አድርጉት። A forgotten tomb in Ethiopia contained DNA that changes the entire Christian timeline የሚለውን ጽፋችሁ ዩቲዩብ ላይ ሰርች አድርጉ ታገኙታላችሁ። ስለ ላሊበላ ይሄው ሬሳውን ሲያገኙ የቅዱስ ላሊበላን ነው እኛ እንግዲህ የምንላችሁ። ይሄው ሬሳውን ሲቆጡ ጥናት ሲያደርጉ ወደ ሲወስዱት ደግሞ ወደ ኢንዲያ ሲወስዱት ሬሳው በነገራችን ላይ የቅዱስ ላሊበላን ቤተ መንግስት ያገኘ አካል አለ እስከዛ አለ ተነግሩኛላችሁ። ቤተ መቅደስ ውስጥ ነው ቤተ መንግስቱ አይደለም አይደል? የቅዱስ ላሊበላ ቤተ መንግስት የት ነው ያለው? አይታይም አይደል? ብዙ አይነገርለትም አይደል? ፈልገው የሚያጠኑልህ ቤተ ክርስቲያኑ ነው። ቤተ መንግስቱን ፈልገው ያጠኑልህ። እየተሰራብህ ያለው ስለ ዘፈን ስለ ዳንስ አንተ ተከራከራለህ። እዛው ጎንደር ላይ እዛው ላሊበላ ላይ ደቡብ ጎንደር ላይ ገብተውልህ የሚፈለግ ሰው ሬሳ ብለው ነው የተናገሩት። ቅዱስ ላሊበላ አላሉ። ምክንያቱም ቅዱስ ላሊበላ ላይ ጥናት አጥንተው ፈረንሳይ ልታጠናው ጥላ ከልላ ልታድስ የሆነ ነገሩን እንቀይራለን ብላለች። በዚህ ጉዳይ ቤተ ክህነት ብዙ ክርክር እንዳለበት እናውቃለን። ይሄ ሁሉ አጀንዳና ምናምን ባለበት በዚህኛው በኩል ደግሞ ፓትሪያርክ ይቀየራል ይሏል። አንተ ስለ ዘፈን ትከራከራለህ። ይዘፈን ምን ችግር አለው ትላለህ። መንፈሳዊ ፕሮግራም እየሰራ ዘፈን ኃጢአት ነው። እስኪ ስበኩ አባቶቻችን፣ እስኪ ስበኩ መምህራኖቻችን፣ ወንጌል ሰባኪዎች ስበኩን እስኪ። ዘፈን ኃጢአት ነው በሉን እስኪ። ዘፈን የሚዘፍኑ ልጆቻችንን ከዘፈን እናውጣቸው። ለምንድን ነው በኃጢአት ስሩ ገንዘቡን አምጡ እያላችኋቸው፣ ነገር ግን ዘፈን ኃጢአት አይደለም ትሏቸዋላችሁ። ዝም ትላላችሁ፣ አትሰብኩም። ኃጢአት አይደለም ማትሉ ኃጢአት ነው ማትሏቸው። ልጆቹን መተዳደሪያ መኖሪያ እያረጋችሁባቸው ከዛ በኋላ ደግሞ ጸጥ ብላችሁ በሌላ ስራ በሌላ ህይወት በሌላ እድገት እንዳያድጉ ህዝቡን ጸጥ ብላችሁ እያደነዛችሁት ሲሞት ሲኦል እንዲገባ እየመረጣችሁለት ስለ ዘፈን አጀንዳ አድርጋችሁ በአገር አቀፍ ደረጃ ታነሳላችሁ። ጥፋት ነው። አዎ ጥፋት ነው። ቄስ ሆነ ትመጣለህ። የጎንደር ምን ላይ የተለየ ነገር አለው ብሎ ይመጣል ደግሞ ቄስ ሆነ። ጎንደር አይደለም አዲስ አበባ ምን የትም ቦታ ዘፈን ታቦት አይታጀበበትም። በቃ መቆም አለበት። ጥያቄው እዚህ ነው። በቃ መዘጋት ያለበት ዘፈን ታቦት አያጅብም ተብሎ መዘጋት አለበት። ይኸው ላሊበላ ውቅር ስር ቆፍረውልህ ቤተ መቅደሱ ስር ሬሳ አገኘን ብለውልህ ሬሳውን ህንድ ወሰዱት። አንተ እዚህ ስለ ዘፈንና ለዘፈን መሆን ትከራከራለህ። ፓትሪያርክ ሊቀይሩልን ነው እያመጡልን። ሎቤስ እየተዘጋጀ ነው፣ ዩቲዩበር እየተዘጋጀ ነው፣ ቲክቶከር እየተዘጋጀ ነው አሉ። እኛም እኮ አለንበት። የትኛው ስም ውስጥ እንዳለን አናውቅም። ብፁዕ አቡነ ማትያስ ግን ፓትሪያርካችን ናቸው። ሌላ ልቀጥልልህ፣ ሌላ አጀንዳ ላይ ልግባል። ሁለቱን ፕሮግራሞች አርያ ሚዲያ ላይ ያቀርብላችኋል። ወደ አርያ ሚዲያ ሂዱና እዛ ተከታተሉታላችሁ ከሰዓታት በኋላ ማለት ነው። ነገር ግን የጆን ዳንኤልን ጠቅላይ ሚኒስትራችን አድርጉት ያልኩትን ልንገራችሁ። ጆን ዳንኤል ለምን ጠቅላይ ሚኒስትር አድርጉልን አልኳችሁ? የታሰረው ጆን ዳንኤል ጠቅላይ ሚኒስትር ይሁን ወይ ምክትል ጠቅላይ ሚኒስትር ይሁን የውሃና ፍሳሽ ባለስልጣን ይሁንልን ስሙት። ያው ደርሰናል ቤተሰቦች። እንግዲህ ውሃ የሚቀዱት ከዚህ ነው፣ ልብስ የሚታጠበው እዚህ ነው። ናብሊ ውሃ የሚቀደው እዚህ ነው፣ ልብስ የሚታጠበው እዚህ ነው።
ገላቸውን የሚታጠቡት ከብት የሚጠጣው ከዚህ ነው። አካ አያ አካ አያ እንግዲህ ዛሬ አጋጣሚ ሆኖ አርብ ነው ቀኑ የመጣንበት እና ጁምአ ተሰብስበው ሰላት አድርገው እንግዲህ አሁን 7 ሰዓት ሆኗል ጨርሰውን ያገኘናቸው። ይሄ ወንድማችን ወጣት ወንድማችን ታናሻችን በቲክቶክ ማህበራዊ ሚዲያ ተጽዕኖ ፈጣሪነቱ ከሚኒስትር በላይ እየሰራ ነው። የአንድ ሀገር አቀፍ ተወካይ ሆኖ ትግራይ ህጸጽ ሄዶ የተራቡ ወገኖቹን የታመሙ ወገኖቹን የደከሙ ወገኖቹን ብስኩት እያበላ ጁስ እያጠጣ የሚችለውን እየደገፈ ለዓለም ህዝብ እንዲታይ አድርጎ ሰው እንዲረዳቸው አደረገ። ድምጽ ሆነ። ይሄ አንድ ልጅ እርዳታ ሚኒስቴር ሆነ ብቻውን። ይሄ አንድ ልጅ ደግሞ አሁን ዋና ኢነርጂ ሚኒስቴር ሆነ። አርሲ ላይ ገብቶ እኚህን ማህበረሰቦች አርሲ ላይ ብቻውን ውሃ ጉድጓድ አስቆፍሮ ለ10,000 ህዝቦች ውሃ እየሰጠ ነው። ለ10,000 ህዝቦቻችን ወገኖቻችን። ውሸቴን ከመሰለ ይሄን ቪዲዮ ተመልከተለት። አንድ ሁለት ሶስት ዛሬ በጣም ደስ ብሎኛል። ወንድሜ ከብዙዎቹ ፕሮጀክቶች ውስጥ አንዱን የመጀመሪያውን ሰርቶ ጨርሷል። ከዚህ በላይ እንደሚሰራ አልጠራጠርም። እንወዳለን። ወንድሜ ከጎኔ ስለነበርክ በጣም አመሰግናለሁ። እስከምንጨርስ እስካሁን ሰዓት ድረስ አብሮኝ ሲለፋ ነበር። ቪዲዮዬ ቢግ ላቭ ኤንድ ቢግ ሪስፔክት። እኔ አባቴ ተማመን። ይሄን አንድ ቲክቶከር የእርዳታ ሚኒስቴር የውሃና ኢነርጂ ሚኒስቴር ካደረግነው በአንድ ጊዜ ጠቅላይ ሚኒስትርስ ቢሆን ቲክቶከር ነው አይደለም? ዩቲዩበር ነው አይደለም? ፌስቡከር ነው አይደለም? እነዚህ ናቸው አይደለም የምንቀልድባቸው? አያችሁ፣ ልጆች እንደሚቀልዱበት ገላቸውን ራቁታቸውን እንደሚሳለቁበት ሁሉ መልካም ስራ የሚሰሩ ልጆችን ደግሞ ጀግና ብለን እናወጣቸዋለን። ታስሮ ነበር፣ ተንገላቶ ነበር፣ ጥፋት አጥፍቻለሁ፣ አሰራሬና አካሄድ ትክክል አይደለም፣ አሁን ታርሜ ለህዝቤና ለሀገሬ እሰራለሁ አለን። ወጥቶ ስንት ዓመት ሞላ ይሄ ልጅ ከወጣ ከእስር ቤት? ስንት ዓመታት አስቆጠረ ይሄ ልጅ? ስንት ሚኒስቴር መስሪያ ቤት ቃል ገብቶልን ተካድን? ልንገራችሁ አንደኛው ባህር ዳር ጣና ሐይቅ ላይ ስለሚገነባው ከተማ የሳይንስና ቴክኖሎጂ ሚኒስቴር ስለነገረን ያ የምናም ፊልም የሚባለው አይነት የአንደርግራውንድ ከተማ በሰማይ ላይ የሚበሩ ትራንስፖርት ታክሲዎች አሉበት ዘመናዊ ስልጣኔ ዋካንዳ ነው አይደለም? የዋካንዳ ከተማ በእንትን ትዛላችሁ። ያ የወጣው ነዳጃችንስ? ያ ተሰብከን የተተውናቸው ከተሞችስ? ኢንዱስትሪ ከተሞች እንዲህ አይነት ድርጅቶች አንድ ቲክቶከር ወጥቶ እርዳታ ድርጅት ሆኖ ከአዲስ አበባ ተነስቶ ህጸጽ ሄዶ ህጸጻ መጠለያ ጣቢያ ውስጥ እኮ በብዙ ሺህ ኢትዮጵያውያን እንዲታዩ፣ እንዲረዱ፣ እንዲደገፉ ተቋማት እንዲመሩት መልሰው እንዲንቀሳቀሱና የእርዳታና የአደጋ መከላከል የአደጋ ስርዓት ስራ አመራር ኢንስቲትዩት ድጋፉን እንዳደረገ ከፖለቲካ ጋር እንደሆነና ወደ ፖለቲካ ሲመጣ ልጆቹ ዞራሉ። ከናንተ በላይ ፖለቲከኞቹ ልጆች ናቸው። ከናንተ በላይ ከሰው ጋር መኖር የሚችሉት እነዚህ ልጆች ናቸው። አሁን ደግሞ ውሃ ባጣ መሃል ከተማ አርሲ ውስጥ ለ10,000 ሰዎች ውሃ አወጣ። ጓደኞቹን አስተባብሮ የበጎ ስራው የሰጡትን ሰዎች ደግፎ በሱ ብር ሄዶ ውሃ አወጣ። በራብ የሚሰቃዩ የቦረና ወገኖቻችን፣ የአፋር ወገኖቻችን፣ የሶማሌ ወገኖቻችን፣ የጎንደር ወገኖቻችን፣ የትግራይ ወገኖቻችን፣ የአሶሳ ወገኖቻችን አሉ እኮ ድርቅ የሚነካባቸው ቦታዎች። አያችሁ። ታዲያ ጆን ዳንኤል ጠቅላይ ሚኒስትር ቢሆን ምን ይገደናል? ሚኒስቴር አጃቢ ጋርድ ፓትሮል ቪኤት ሳያቆም ሳይገተር የሚዲያ የኢዚያና ኢፋናን ምናምን ሳያስከትል ብቻውን ሄዶ የውሃና ኢነርጂ ሚኒስቴርና የእንትን ሆነ እኮ የእርዳታ ማስተባበሪያ ድርጅት ኃላፊ ሆነ በአንድ ጊዜ። ስለዚህ ነው ጠቅላይ ሚኒስትር ይሆን ያልኳቸው። ልክ እንደዚህ አይነት ልጆችን ግን ልናበረታታ ይገባል። የቆይታዬን በዚህ ልጨርስ። ጆን ዳንኤል እናመሰግናለን፣ እናከብርሃለን። በጀመርከው ስራ በርታ። ሌሎች ቲክቶከሮች፣ ፌስቡከሮች፣ ዩቲዩበሮች እንዲህ አይነት ስራ ለሚሰሩ እውቅና በመስጠት በማበረታታት ሌሎች ወጣቶችን ካልባሌ የማህበራዊ ሚዲያ ስራ ወደ እንደዚህ አይነት የመልካም ስራ ወጥተው ራሳቸውንም እንዲያንጹ፣ እንዲያጎለብቱ፣ ሀገራቸውን ጠቅመው ራሳቸውን እንዲጠቅሙ እናርጋቸው፣ እንደግፋቸው። ይሄ ወንድማችን እናከብርሃለን፣ እናመሰግናለን። ታናሻችን
ከኛ በላይ ትልቅ ነገር ሰርተሃል። ከሁላችንም በላይ ትልቅ ነገር ሰርተሃል። የሚኒስቴር ማዕረግ ሳይሰጠን የሚኒስቴር ብያለሁ። የኮሚሽነር ማዕረግ ሳይሰጠን የኮሚሽነር ብያለሁ። የመከላከያ ሚኒስቴር ሳይሰጥ ጸጥታን በማክበር ህግን በማክበር እኔ የጸጥታ ተቋማትን ኃላፊ አድርጌሃለሁ። ወንድሜ ክበር። ይሄን ልጅ ከጎኑ ለቆማችሁ ለምታበረታቱ ለምታግዙት እናንተ የተመሰገናችሁ። ጆን ዳንኤል ጠቅላይ ሚኒስትሩን ያልኳችሁ በዚህ ምክንያት ወንድማችን አንተም በርታ፣ ሌሎች ወንድሞች እንዲሰሩ አበረታታ። እናንተም ስትበረቱ ደግሞ ቪዲዮ ላኩልን። እኛ እንኳን ትንንሽ የሥራ ለምትሰሩ እንዲህ ትልቅ ስራ ለምትሰሩ ቀርቶ ትንንሽ የሥራ የሚሰሩትን እኮ እምናወጣው ሌሎቹ እንዲማርባቸው እንዲሻሻሉ፣ አጉል ነገር የሆነው ደግሞ የምንወቅሰው ደግሞ ሌሎች ሰዎች ወደዛ እንዳይገቡ እንዲቋረጥና እንዳይሰራ ፈልገን ነው። ከስንት ዓመታት በኋላ አይደለም እንደ ፌደራል ፖሊስ መረጃውን ሰብስቦ አጠናክሮ እየሰበሰበ እየቀጣ እየመለሰ ያለው። ዛሬ ደግሞ ግብደ የሚል ልጅ ታስሯል አላችሁና አይደል? ጆን ዳንኤል ሀገር ሲገነባ ግብዳው ደግሞ ሴቶችን አደንዞ ደግሞ ታስሯል። ይቅር ይበላችሁ። የነጻነትን ጉዳይና ሌሎች አንዳንድ ጉዳዮች በተመለከተ ይዤላችሁ የነበረውን መረጃ በአርያ ሚዲያ ላይ አቀርብላችኋለሁ። ከቆይታ በኋላ እመጣለሁ። የዛሬው መረጃ ይህን ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። አሁንም ፓትርያርካችን ብፁዕ አቡነ ማትያስ ናቸው። ከቤተ መቅደስ የተገኘውን ሬሳ ጉዳይ ጎንደሮችም ኦርቶዶክሳውያን ሊቃውንትም ምሁራኖችም አስቡበት። የነ ትዝታውን ጳጉሜና የነ እህተ ማርያምን ጳጉሜ እንደ ቀልድ አትዩት። የታቀደው ዕቅድ ከትላልቅ ሀገር አቀፍና ዓለም አቀፍ ፕሮጀክቶች ጋር ስለሆነ ዝም አትበሉት። ቤተ ክርስቲያናችንን በማፍረስ የሚገኝ ጥቅም የለም። ፓትርያርካችንን በማንሳት ኦርቶዶክስ አትፈርስም። ስለዚህ ፓትርያርካችንም አትንኩብን፣ የቤተ ክህነት አባቶቻችንም አትነካኩብን። እዚህ ውስጥ የገባችሁ ፖለቲከኞች ካላችሁ ውጡልን። ብፁዕ አቡነ ሳዊሮስም ብፁዕ አቡነ ማትያስም ብፁዕ አቡነ ዲዮስቆሮስም አባቶቻችን ናቸው አሁን ባሉት ደረጃ። ከዛ ውጭ ሌላ እንቶ ፈንቶ አታስገቡብን። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ያቀርብኩላችሁ። ለነበረኝ ቆይታ አመሰግናለሁ። ሰናይ ቀን። እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።